ሰላም የአገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ነው ወይ? ቪዲዮ አፕሎድ አላደረኩላችሁም በዚህ ሳምንት ማለት ነው። ትንሽ ጉንፋን ማሞኝ ስለነበር ነው። እንግዲህ ቅርታ። በዚህ ሀገር በጣም ቅዝቃዜ ነው፣ በካናዳ በጣም ቅዝቃዜ ነውና ትንሽ ላውራችሁ ብዬ ነው። አሁንም ባለፈው ጊዜ በተረፈ እንዴት ናችሁ? አዲስ ለመጣችሁ አዲስ ሰብስክራይብ ላደረጋችሁ እንኳን ሰላም መጣችሁ። ያው እናትነትም ከባድ ነውና እንደምታውቁት ማለት ነው በጣም ከባድ ነው። ያው ማኔጅ ማድረግ ያስፈልጋል ሁሉን ነገር ማለት ነው። በሳምንት አንድ ቪዲዮ እንኳን መቀረጽ ማለት ነው ይከብዳል። አንዳንዴ ትረዱኛላችሁ ብዬ አስባለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። በተለፈ ቪዲዮውን ላይክ ካላደረጋችሁት ዋጋ የለውምና ላይክ እያደረጋችሁ ላለው ምክንያቱም ምንም በዚሁ ነው የሚሆነው፣ አይወጣም ቪዲዮ ማለት ነው። ላይክ ካላደረጋችሁት የትም አይሄድም፣ እዚሁ ነው የሚሆነው ማለት ነው። እኔም ደግሞ ሞር እንትን ሆናለሁኝ፣ አፕሊፍት ሆናለሁ ማለት ለመምጣት ብዙ ጓጓለሁ ወደ እናንተ ማለት ነው። እና ባለፈው ጊዜ ፀጉሬን ነግሬያችሁ ነበር አይደለ? ቀዩን ተቀብቼው አሁን ጥቁር ተቀብቼ ነበር ድሮ፣ ከዛ በፊት ማለት ነው የዛሬ 6 ወር 7 ወር። ከዛ በኋላ ወደ ቀይ መጣ ሲጋ ማለት ነው። ሲመጣ ቀዩን ተቀባሁት። ምን ሆነ መሰላችሁ? ይሄኛው ቀዩ ማለት ነው ያዘ። ይሄንን ቀለሙን ላሳያችሁ። ይሄን ቀለም ያዘ። ይሄን ቀለም ያዘው ፀጉሩ ማለት ነው። እዚህ ጋር ያለው ከታች ያለው ከዚህ ጋር ያለው ጥቁር ስለነበረ በፍጹም ሊይዘው አልቻለም ማለት ነው። ቀለሙ እንደምታዩት በጣም ቆንጆ ቀለም ነው። በጣም አሪፍ ቀለም ነው። ይነበባችኋል ብዬ ተስፋ አደርጋለሁ። ኤጅ ቢዩቲፉል ኒንጃ እንደዚህ ይነበባችኋል እና ይሄ ነው ቀለሙ። ይሄንን ስቀባው እንዳለ እዚህ ጋር ብቻ የግንባሬ ብቻ ያዘ ማለት ነው። የግንባሬ ብቻ ሲይዝ በቃ እንደገና ጥቁር ብቻ መቀባት አለብኝ አልኩ ማለት ነው። ምክንያቱም በጣም አልወደድኩትም፣ እዚህ ጋር ልጥፍ የሚለውን ባህሪውን ፊት ለፊቱ ላይ አልወደድኩትም የአገሬ ልጆችና በጣም ፀጉራችሁ የእውነቱን ለመናገር ቲክ ካልሆነ ብዙ ፀጉር ከሌላችሁ ቀለም አልመክራችሁም፣ ተውት። በናቹራል ወይ ተጠቀሙ። ሽበትም ቢሆን እንደዛው በቃ ለሽበታችሁ ይታይ ችግር የለውም። እና ሽበት ሲወጣ ሽበቱን እናየዋለን፣ ችግር የለውም። የኔም ፀጉር ማለት ነው ሽበት ስለሌለው ነው እንጂ ሽበትም ሲወጣ እናየዋለን። አለው እዚሁ ነኝ ገና ብዙ እናወራለን። እና ይሄን ተቀባሁት። ናቹራል ነው ጀት ብላክ። ይሄንን ማለት ነው። ዲፈረንሱን ይዩት፣ በጣም ዲፈረንስ አለው። ላሳያችሁ ሁለቱንም፣ ግን ሁሉም ቆንጆ ቀለም ነው። በጣም አሪፍ ቀለም ነው። ሁለቱም ቆንጆ ቀለም ነው። አንድ ላይ ላሳያችሁ ብዬ ነው። ሁለቱም ቆንጆ ቀለም ነው። ባንድ እጄ ስላስኩኝ ነው። ሉክ በጣም ሻይኒ የሆነ ብላክ ነው። ብላኩንም ከፈለጋችሁ ማለት ነው። ኤጅ ቢዩቲፉል ቬሪ ቢዩቲፉል፣ በጣም ቆንጆ ቀለም ነው እና በጣም አሪፍ ነው። ከቻላችሁ ለመቀባት ከፈለጋችሁ ተቀቡት። ከዛ ሰራው ተቀብቼ ፀጉሬ ልስልስ እንዳለ ነው። በጣም የሚያምር ሆኗል። እንደገና ሰራሁት እና እንደዛ ነው የአገሬ ልጆች። በጣም ነው ደስ የሚለው። ግን እኔ በጣም ከለሩን ሄዳችሁ ሳሎን ብትቀቡ ብዬ እመክራለሁ። ቤት ውስጥ ጥቁር ካልሆነ ሌላ ቀለም እንኳን ብዙም እንትን አይደለም፣
ጥሩ አይደለም እና ሳሎን ገብታችሁ ሳሎን ተቀቡ። ፀጉሬ እንደዚህ ሆኗል ማለት ነው። በትሪትመንት መጣለን። ሰሞኑን ምንም ነገር ስላላደረኩበት ነው እንጂ እንገናኛለን። ያው ባለፈው እንዳደረኩት ቤት ውስጥ ያለ ማስክ ማለት አልተጠቀምኩም። ከሱቅ ገዝቼ የተጠቀምኩት ማስክ ነው። አሳይቻችኋለሁ፣ ነግሬያችኋለሁ። ይሄው በጣም የሚያምር ጥቁር ነው የሚሆነው። ተሰራ ምንም አላለም። ናቹራል ነው የደረቀው። ምንም ነገር የሰራሁት ነገር የለም። ናቹራል ነው ማለት ነው። ናቹራል ወይ ደርቆ ነው። ክሬምን አድርጌበት በጣም ቆንጆ ክሬም ነው ያደረኩበት። እሱን አድርጌበት ደርቋል፣ ለስልሷል። ቀለም የተቀባ በፍጹም አይመስልም። ለስላሴው አንዳንድ ጊዜ አይታችሁ ከሆነ ቀለም ሲቀባ ፀጉር በጣም ድርቅ ይላል እና ይሄ ግን ምንም አይነት ድርቀት አይታይበትም። በጣም ቆንጆ ሆኖ ነው የቀባሁት። በጣም አሪፍ ነው እንትን ያለው እና ፀጉራችሁ ፉሊ በጣም ቆንጆ ካልሆነ ፀጉራችሁ እየተነቃቀለ የሚያስቸግራችሁ ከሆነ በፍጹም እንዳታረጉ። ቀለም በጣም ያስጠላል። ቀለም ያስጠላል። በቃ አትቀቡ። አለስ ፀጉራችሁ ቆንጆ ሁኔታ ላይ ካለ ወልዳችሁ ቆይታችሁ ከሆነ በተለይ ወልዳችሁ የተወሰነ ወራት ላይ ካላችሁ ላይክ ለምሳሌ ገና ከ3 ወር እስከ 5 ወር ከሆነ ተውት፣ ምንም ነገር አትቀቡ። ጀስት ናቹራል ወይ ተጠቀሙ ፀጉራችሁን። ወይም ደግሞ ሳታረግዙ በፊት ገና ሳታረግዙ ሳታስቡ በፊት ቀለም ብትቀቡ ይሻላል። እርግዝና ላይ ቀለም አትቀቡ። እያጠባችሁ ከሆነ ቀለም አትቀቡ፣ ጥሩ አይደለም እና በተለይ ወደ ጽንሱ ያልፋል ይባላል። የቀለም ኬሚካል ኃይለኛ ስለሆነ ወደ ጽንሱ ያልፋል ይባላልና ተጠንቅቃችሁ የምትጠቀሙትን ነገር ናቹራል እና መጠቀም ይቻላል። ቀይ ላይ ፀጉር ቀይ ከሆነ ፀጉራችሁ ሂና መጠቀም ይቻላል። ናቹራል ወይ በሆነ መልኩ ማለት ነው። ግን ምንም ነገር መመክራችሁ በተለይ እርግዝና ላይ ያላችሁ በፍጹም አትጠቀሙ ቀለም ነገር። ከተጠቀማችሁ ቀድማችሁ ሳታረግዙ በፊት ቀድማችሁ ተጠቀማችሁ። ከዛ በኋላ ግን ልጆች ካደጉ በኋላ ከ6 ወር በኋላ ቢሆን ይመረጣል። የኔ ተሞክሮ ነው የምነግራችሁ፣ ከኔ አንፃር ነው የምነግራችሁና እንደዛ አድርጉ። በተለይ እናቶች ለሆናችሁ ፎከስ አድርጉ ራሳችሁ ላይ፣ ሰውነታችሁ ላይ ፎከስ አድርጉ። ሞር የምትበሉት ነገር ላይ ፎከስ አድርጉ። እረፍት ማግኘታችሁን በጣም ፎከስ አድርጉ። ያንንም በጣም እረፍት ማግኘት ትልቅ ነገር ነው። ምክንያቱም ስትረስ ውስጥ እንገባለን። እናት ስንሆን በጣም ስትረስ አለው። not easy አይደለም እና ሞር ልጆቻችን ላይ ብቻ ነው ፎከስ የምናደርገው። ግን ራሳችንም ላይ ፎከስ እያደረግን ምን ተቀይሯል የሚለው እንደ ድሮ ነው ወይ እስኪኔ እንዴት ነው የሚለውን ነገር ልጆቻችሁ ሲተኙላችሁ፣ መቼም በዚህ ሀገር ከባድ ነው ብታዩ። እዚህ ሀገር ልጆች ሲተኙ እኛ ስራ እንሰራለን እንጂ አንተኛም። እንደዚያ 2 ወር እንደኛ ሀገሩ ምናምን ተኝቶ ምናምን የለም። በጣም ከባድ ነውና ስራው ሁኔታው የሀገሩ ሁኔታ ከባድ ነው። እንደምታስቡት አይደለም። በጣም ከባድ ነውና እንደሱ ራሳችሁን እያያችሁ አደራ ምላችሁ ራሳችሁን አትጣሉ። በጣም ራሳችሁን የሚጥሉ በጣም እኔም ራሴ ያው ነኝና ሰውንም አይደለም እኔም ራሴ ያው ነኝና በጣም እኔ ራሴ ላይ ፎከስ አላደረኩም ነበር። ከጊዜ በኋላ ነው ራሴን ያየሁትና ዋታብን ያልኩት ራሴ ላይ ማለት ነውና ራሳችሁን አትጣሉ። ይሄንን በጣም ነው የምነግራችሁ። በጣም እና ከእግዚአብሔር በታች እየጸለያችሁ ራሳችሁን ጠብቁ እላለሁኝ። እና ምን በላውን ምን መገበው ነገር በደንብ ማወቅ አለብን። ተገኘ ተብሎ አይበላም። ራብን ብለን በየደቂቃው ሆርሞናችን ስለሚለዋወጥ ይከብዳል፣ ይርበናል። በተለይ የምታጠቡ ከሆናችሁ በጣም ነው የሚርበው። ግን ለመቆጣጠር መሞከር፣ ሞር ፈሳሽ ነገሮችን መውሰድ፣
ፈሳሽ ነገሮችን ላይክ እንደ ሾርባ አድርጋችሁ ቀላል የሆኑ ነገሮችን መውሰድ እንጂ በጣም ሄቪ የሆነ ምግብ አለመብላት። በተለይ ደግሞ ወደ መኝታ ከመግባታችን ከ3 ሰዓት በፊት ምንም ነገር አለመመገብ በጣም አስፈላጊ ነው። የሀገሬ ልጆች የሆነ ቦታ ላይ ስትደርሱ በጣም ብዙ ነገር ነው ለውጥ የምታዩት በራሳችሁ ላይ በጣም ይከብዳችኋልና እዛች ቦታ ሳትደርሱ ራሳችሁን ጠብቁ፣ ውሃ ጠጡ፣ በደንብ ረፉበት። ልጆቻችሁን አስተኝታችሁ አንዳንድ ጊዜ ምንም ይቅር ጀስት ረፍ በሉ። ከባድም ቢሆን ይገባኛልና ረፍ በሉ። እና ኮንታክት ላደረጋችሁ እህቶቼ በኢንስታግራም በጣም ነው የማመሰግነው። ለምታበረታቱኝ ሁሉ ከልቤ አመሰግናለሁ። በጣም ነው የማከብራችሁ ማመሰግናችሁ። በጣም የሀገሬ ልጆች ወዳችኋለሁ። ላይክ በማድረግ አበረታቱኝ። እመጣለሁ። በጣም ብዙ ነገር እናወራለን። አልጠፋሁም ማለቴ ነው። ሰላም ቆዩኝ። ሰላም የረፍት ጊዜ ይሆንልን። ቅዳሜና እሑድም ተባረኩልኝ። በጣም አመሰግናለሁ። እችል ልበላችሁ ብዬ ነው። ቻው